በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚስት ስለ ባለቤቷ የምትጸልየው ድንቅ የሆነ ጸሎት። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ የምወደውን ባለቤቴን በሁሉም መንገድ ከክፉ ነገር ሁሉ ጠብቀው። ከቤት በሚወጣበት ጊዜ ከክፉ ነገር ሸፍነው። የሚጓዝበት ጊዜ ደህንነቱ የተጠበቀ ይሁን። ሕይወት ከባድ በሚሆንበት ጊዜ ሁሉንም ነገር ብቻውን መሸከም እንደሌለበት ሁልጊዜም አስታውሰው። ጤናውን፣ አእምሮውን፣ አካሉንና ስሜቱን ባርክለት። ሲደክም ጥንካሬን ስጠው። ውጥረት ሲሰማው ሰላምን ስጠው። በዙሪያው ያሉትን ሰዎች ብቻ ሳይሆን ራሱንም እንዲንከባከብ አንተ እርዳው። ለሙያውና ለወደፊቱ ጸልይለታለሁ። ማንም ሊዘጋው የማይችላቸውን በሮች አንተ ክፈትለት። ለእርሱ ካልክለት ሕይወት ጋር የሚስማማ ጥበብ፣ የሚስማማ ሞገስ፣ በራስ መተማመንና እድሎችን ስጠው። ጠንክሮ መስራቱ ፍሬ እንዲያፈራለት ፍቀድለት። ከድካም ከመጥፎ ውሳኔዎችና ከዓላማው ሊያዘናጋው ከሚሞክር ከማንኛውም ነገር ሁሉ አንተ ጠብቀው። ከባለቤቴ ጋር በድብቅ ከሚፎካከሩ ሳይሆን ከፍ ከሚያደርጉት ከጥሩ ጓደኞች ጋር አስተዋውቀው። ጥሩ ሐሳብ፣ ጥሩ ልብና ቅንነት ካላቸው ሰዎች ጋር አገናኘው። የውሸት ፍቅርን፣ የተደበቀ ቅናትና መጥፎ ተጽዕኖችን ከሕይወቱ አስወግድለት። እግዚአብሔር ሆይ እባክህ በየቀኑ ምን ያክል እንደምወደው አስታውሰው። ወንዶች ሁልጊዜ ጠንካራ ሆነው እንዲቀጥሉ በሚጠበቅበት ዓለም መተንፈስ፣ ማረፍና መዝናናት ችግር እንደሌለው አሳውቀው። የባለቤቴ ደህንነቱ የተጠበቀ ይሁን። ሁልጊዜም እያደገ እንዲሄድ አድርገው። ጤንነቱም የተጠበቀ ይሁን። ሕይወት እኔና ባለቤቴን የትም ቢያደርሰን ባለቤቴ ሁልጊዜ በፍቅር በሰላምና በመጠበቅ እንደተሸፈነ እንዲሰማ አድርገው። የሠራዊት ጌታ ልዑል እግዚአብሔር ሆይ ትዳርን የምትባርክ አንተ ነህና ትዳራችንን ባርክልን። ሕይወታችንም የሰመረ ይሁን። እንደ ፈቃድህ እንደ ቸርነት ይሁንልን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን።